ከቤት አልባነትና ጎዳና ተዳዳሪነት ወደ ባለጸግነት፣ ካትችልም ወደ ችላለሁ የጥንካሬ ጉዞ። ሰላም ጤና ይስጥልኝ ውድ በዓለም ዙሪያ ያላችሁ ተከታታዮቻችን፣ በዚህ በትንሽ ሰርቶ በትልቅ ተስፋ በሚቆረጥባት ዓለም ደከመን ሰለቸን ሳይሉ በትዕግስት ችግርን እስከ ወዲያኛው አስወግደው ስኬትን የተቆናጠጡ ጥቂት የማይባሉ ሰዎች እንዳሉ ይታወቃል። እኛም እናንተን ያስተምራል፣ ለብዙዎች አርአያ ይሆናል ያልነውን ታሪክ ይዘንላችሁ መጥተናል። ቪዲዮን ከመጀመራችሁ በፊት በየጊዜው አዳዲስ አስተማሪ ቪዲዮዎች ስንለቅ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ብሮደሪክ ስቴቨን ሃርቪ ስቲቭ ሃርቪ በወርሃ ጥር 1957 እንደ አውሮፓውያን አቆጣጠር በአሜሪካ ዌስት ቨርጂኒያ ግዛት ውስጥ የተወለደው ስቲቭ እድገቱ ኦሃዮ ውስጥ ሲሆን ቤተሰቡን ብዛም ሀብት ያልነበራቸው፣ ሆኖም ግን በፈጣሪ ህልውናና እገዛ ተስፋ የጣሉ ነበሩ። ይህ የቤተሰቡን እምነት ይዞ ያደገው ስቲቭ ለስኬት ከመብቃቱ ብዙ ዓመታትን አስቀድሞ ስኬታማ ከሆንኩኝ የፈጣሪን ሥራ ሁልጊዜ ዘክራለሁ ሲል ቃል ገባ። ይህንን ቃሉን አክብሮ አሁን ላይ የፕሮግራሙ መዝጊያ የፈጣሪ ምስክርነት በመስጠት ነው የሚደመድመው። በትምህርት ህይወቱን ብዛም መግፋት ያቃተው ስቲቭ በወጣትነቱ የቦክስ ስፖርተኛ በመሆን ገንዘብ ለማግኘት ተግቶ አልተሳካለትም። የኢንሹራንስ ካምፓኒ ሽያጭ ሰራተኛ፣ የመኪና ጥገና ባለሙያ፣ ምንጣፍ አጣቢ፣ የፖስታ አመላላሽ ሰራተኛና የተለያዩ ስራዎችን በመስራት ጥረቱን ቀጠለ። ህይወት ግን ፊቷን አላዞረችለትም። ታዲያ ህይወት በተለያየ አቅጣጫ ፊቱን ያዞረችበት ስቲቭ በ1980 መጀመሪያዎቹ ዓመታት አካባቢ የሚወደውን የኮሜዲ ስራ ኦሃዮ ውስጥ በሚገኘው በተለያዩ መድረኮች ላይ ማቅረብ ጀመረ። በ1980 የመጨረሻ ዓመታቶች ላይ ስቲቭ ቤት አልባ ሆነ። ኑሮ የጠመመችበትና ጎዳና የወጣው ስቲቭ የ1976 ሞዴል ፎርድ መኪናው ውስጥ ለ3 ዓመታት ኖረ። ቀን በመኪናው ሲሯሯጥ ይውላል፣ ማታ ደግሞ እዚያው ይተኛል። የተለያዩ የህዝብ መዋኛ ገንዳዎች ላይ እየዞረ ገላውን ይታጠባል። በወቅቱ የነበረኝ ነገር 2 ሻንጣ ብቻ ነበር። ህይወት እጅጉን ፈታኝ ነበር ይላል ስቲቭ። ሆኖም ግን የኮሜዲ ስራዎችን ማቅረብ የቀጠለው ስቲቭ ከ8 ዓመታት የህይወት ትግል በኋላ በአፖሎ ስቱዲዮ ጋባዥነት የኮሜዲ ስራውን እንዲያቀርብ ተጠራ። ሆኖም ግን በኪሱ የነበረው $35 ብቻ ነበር። በ$35 ደግሞ ወደ ኒውዮርክ መጓዝ በጣም ከባድ ነበር። ሆኖም ግን አፖሎ መሄድ ከነበረበት እሁድ ቀደም ብሎ ባለው አርብ የኮሜዲ ስራውን እንዲያቀርብ ሌላ ድርጅት ጋበዘው። ክፍያው $150 ነበር። በመጀመሪያ ቀን ስራው ዝናን ያተረፈው ስቲቭ ቅዳሜን ጨምሮ እንዲያቀርብ ተጠይቆ $300 ሰበሰበ። በሩ ሲከፍት እንዲህ ነውና። በአፖሎ የኮሜዲያን መድረክ ላይ እንደ ድዋይን ጆንሰን፣ ዘ ሮክ፣ ዲዮ ሁግሎ፣ ጄሚ ፎክስ እና ሌሎች ኮሜዲያኖች ጋር ተዋወቀ። እንደ ጄሚ ፎክስ አይነት አስቂ ኮሜዲያን ስራቸው ተቀባይነት ባለማግኘቱ የተደናገጠው ስቲቭ በማይክል ታይሰን እና በሌላ ቡጠኛ መካከል በተከሰተ የንብጠት ላይ ቀልድ በመጻፍ ስራውን አቅርቦ ተመልካች ከመቀመጫው ተነስቶ አጨበጨበለት። አፖሎ ለስቲቭ በሩን ከፈተለት። ይህንም ተከትሎ ቀደም ብሎ የቲቪው አቅራቢ የነበረው ማርክ ኬሪ ስራውን በመልቀቁ አፖሎ የምሽት ቲቪ ሾው እንዲመራ የተጠየቀው ስቲቭ ወደ ኒውዮርክ በማቅናት የመጀመሪያ የቲቪ ስራውን ጀመረ። ከዚህ በኋላ ስቲቭን የሚያቆመው አልተገኘም። ተዋናይ፣ ደራሲ፣ ኮሜዲያን፣ ፕሮዲውሰርና የቲቪ አቅራቢ በመሆን የዘለቀው ስቲቭ በሆሊውድ ውስጥ ስመጥርና በፕሮግራሞቹ የተጨናነቀ ሰው ሆነ። በጥቁር አሜሪካን ዘንድ እንዳርማ ከሚታዩት ዴንዜል ዋሽንግተን፣ ኦፕራ ዊንፍሬይ፣ ሞርጋን ፍሪማን እና ሌሎች ተርታ ለመሰለፍ በቃ። ገናና ከሆነባቸው መካከልም የስቲቭ ሃርቪ ሞርኒንግ ሾው፣ የቤተሰብ ጨዋታ፣ የህፃናት ሾው፣ የታዋቂ ሰዎች ሾው፣ የዳኛ ስቲቭ ትዕይንት፣ የሚስ ዩኒቨርስ ውድድርና የመሳሰሉት ይገኙበታል። በወርሃ ታኅሳስ 2015 ላይ በቀረበው ሚስ ዩኒቨርስ የቁንጅና ውድድር ላይ መድረክ መሪ የነበረው ስቲቭ ሃርቪ ግዙፉን መድረክ በአንድ ስህተት ክው አደረገው። በወቅቱ የኮሎምቢያና የፊሊፒንስ ቆነጃጅቶች የሚስ ዩኒቨርስን ክብር ሊቀዳጁ መድረክ ላይ ቆመዋል። የዳኞቹን ውጤት የያዘው ስቲቭ በጉጉት ጸጥ ረጭ ብለው ለሚጠብቀው ታዛቢ የመጨረሻውን ውሳኔ ተናገረ። የዘንድሮ ሚስ ዩኒቨርስ አሸናፊ ጸጥ ቁልጭልጭ ሚስ ኮሎምቢያ። አዳራሹ በኮሎምቢያቱ ደጋፊዎች ተናጠ። ሚስ ኮሎምቢያ አክሊሏን ደፋች። ሆኖም ግን በሰከንዶች ውስጥ ነገሮች ተቀያየሩ። ስቲቭ የከፈተው ፖስታና ያነበበው ስም የተሳሳተ የዳኞችን ብያኔ የያዘ መሆኑ ተገለጸ። አዳራሹ ዳግም ጸጥ አለ። በዓለም ዙሪያ በቴሌቪዥን መስኮት የሚከታተሉ ይህን ክስተት ታዘቡ። የሚስ ዩኒቨርስ ዘውድ ከኮሎምቢያዊቷ ራስ ላይ ወርዶ ለፊሊፒናዊቷ ቆንጆ ተሰጠ። ስቲቭ በተለያየ አጋጣሚዎች ለሁለቱም ይቅርታ ጠየቀ። ሚስ ዩኒቨርስ የቆነጃጅቶች ውድድር ከነሙሉ ክብሩ ቀጠለ። ከ$35 ተነስቶ ወደ $200 ሚሊዮን ሀብት የደረሰው ስቲቭ በአንድ ወቅት የ6ኛ ክፍል መምህሩ መሆን የምትፈልጉትን ነገር ጻፉ ብላ የቤት ስራ ሰጠቻቸው። ከልጅነቱ ጀምሮ የቴሌቪዥን ፕሮግራም አቅራቢ መሆን የሚፈልገው ስቲቭ ይህንኑ ጻፈ። አስተማሪው ግን የስቲቭን ንግግር እንከን ወይም የምላስ አለመገራት በመመልከት አትሆንም አትችልም ስትል ዝቅ አድርጋ ተናግራ ተስፋ አስቆረጠችው። በትጋትና በስራ ያመነው ስቲቭ
ህልሙን ሲያሳካ አስተማሪዋን አልረሳትም። በሕይወት እስከነበረችበት ጊዜ ለፈረንጆቹ ገና በዓል በየዓመቱ የቴሌቪዥን ስጦታ ይልክላት ነበር። በ1980ዎቹ የመጀመሪያ ዓመታቶች ለ3 ዓመታት ያክል ቤት አልባ በነበረበት ወቅት ሪችና ቤኪ ሊዝ የተባሉ ጥንዶች ለወጣቱ ስቲቭ የምንጣፍ ማጠብ የጉዞ ወኪል ድርጅታቸው ውስጥ ሥራ ሰጡት። እንዲሁም የገንዘብ ድጋፍ አደረጉለት። የችግር ጊዜውንም በዚህ ሥራ አሳለፈው። ከዓመታት በኋላ በቅርቡ ስቲቭ ሃርቪ የልደት በዓሉን ሲያከብር እነዚህ ጥንዶች መልካም ልደት ብለውት በቲቪ ዝግጅቱ ላይ ቀረቡ። ስቲቭም እንባውን መቆጣጠር አቅቶት ተላቀሱ። ስለ ደግነታቸውና መልካምነታቸው ምስክርነቱን ሰጠ። 3 ጊዜ ያገባው ስቲቭ ሃርቪ 10 ልጆች ያሉት ሲሆን ከአሁኑ ሚስቱ ማርጆሪ ኤሌን ጋር በ2005 ጀምሮ አብረው ኖረዋል። ሁለቱ ጥንዶች ባለባበስ ዝነጣቸው የሚታወቁ ሲሆን ሕይወታቸው የሰመረ ነው ይባልላቸዋል። ጥንዶቹ ስቲቭ እና ማርጆሪ ፋውንዴሽን የሚባል የድጋፍ መስጫ ሲኖራቸው ወጣቶችን በማብቃት ዙሪያ ይሰራሉ። ስቲቭ ሃርቪ ስመጥር ጸሐፊ ሲሆን በአነቃቂ ቪዲዮዎቹና በመንፈሳዊ ሰባኪነቱም ይታወቃል። በሽያጭ ከፍተኛነት ከሚታወቁ መጽሐፍቶቹ መካከል አክት ላይክ ኤ ሌዲ፣ ቲንክ ላይክ ኤ ማን፣ ስትሬት ቶክ፣ ኖ ቼዘር፣ አክት ላይክ ኤ ሰክሰስ፣ ቲንክ ላይክ ኤ ሰክሰስ እና የመሳሰሉት ይገኙበታል። ማንኛውም ሴት ኢአማይ ወይም ኤቲስ ከሆነ ወንድ ጋር ግንኙነት ልታደርግ አይገባም። ግብረ ሶዶማዊ ወንድ እንደ ወንድ መቁጠር ይከብዳል በሚሉ ንግግሮቹ ውዝግብ ውስጥ ገብቶ የነበረው ስቲቭ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር ተገናኝቶ በመወያየቱም ስኖፕ ዶግን ጨምሮ ብዙ አድናቂዎቹ አውግዘውታል። ከዚህም በተጨማሪ ስቲቭ ሃርቪ በትዳርና ግንኙነት አማካሪነት ይታወቃል። የዴቲንግ ሳይትም አለው። ስቲቭ ሃርቪ ምንም አይነት ዲግሪ የለውም። የክብር ዶክትሬት ቆብ ግን ደፍቷል። በ40 ዓመቱ ሀብት ማካበት የጀመረው ስቲቭ አጠቃላይ ሀብቱ $200 ሚሊዮን ሲሆን የ65 ዓመት ጎልማሳ ነው። ዘናጩ ጥርሰ በረዶ ስቲቭ ሃርቪ